አባሽ ያደረግሽ ነው? ምን አባሽ ያደረግሽ ነው? ልጁ ነህ በጉልበት ከማውጣት ተማሪ ነው ታያልኩኝ። እንደዚህ ተደብድበሽ እያየሽ ምን ማለት ነው ታያለሽ እንዴ? ኤላን አስክረው እኮ አብረው ልታደርስ ስትል ነው የደረስኩባት። ምን ባርኪ ነው ፊትሽ እንደዚህ ያጣፋልኝ? ቆይ እኔ ያፈቀርኩሽ እንጂ ምን አደረግኩሽ? ይቅርታ ዴቭ። አዴ ይቅርታ አትበይ። በጭራሽ ከጠጣው በኋላ ያደረግኩትን አላስታውስም። አላቃቸውም ግን ሁለት ናቸው። ዳይመንድ እና ራሱን ከሊዲያ ወጥመድ ሲከላከል የቆየው ኤላ ቤዛ እጅ ላይ ጥሎታል። ቤዛ በወይን እንዲሰክር ካደረገችው በኋላ ወደ መኝታ ክፍል እየጎተተች ወስደዋለች። ታዲያ የልቧን ልትሰራ ስትልም ከለምለም ጋር ተገጣጥሟል። ለምለም ባየችው ነገር በጣም ተደናግጣለች። ቤዛ ግን የልብ ልብ የተሰማት ይመስላል። ባርኮቴም በውሳኔው የተጸጸተ ይመስላል። አደይን ድጋሜ የፍቅር ጥያቄ እያቀረበላትና አሁንም እሷን እንደሚወዳት እየገለጸላት ይገኛል። አደይ ግን ከዚህ በኋላ ልቤ ተሰብሯል፣ እኔ እናንተ ከእህትና ከወንድም ያለፈ ምንም አይነት ግንኙነት ሊኖረን አይችልም እያለችው ትገኛለች። ዴቭን በበኩሉ በጣም የሚወዳትና የሚያፈቅራት አደይ አሁንም እባክሽን ተረጅኝ፣ ፍቅሬን ተቀበይኝ፣ እኔ ባንቺ በጣም እየተጎዳውና እየተንገላታው ነው እያለ ፍቅሩን እንድትቀበለውና ስሜቱን እንድትረዳው ደጋግሞ ቢጠይቃትም አደይ ግን አሁንም በመግደርደሯ ቀጥላበታለች። ሰላም ጤና ይስጥልን ውድ የቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ሰራተኛዋ አደይ ካየሁት ውስጥ አጠር አድርጌ ለማቅረብ ሞክራለሁ። ከኤላ ራስ አልወርድም ያለችው ሊዱ አሁን ቦታው በቤዛ ተተክቷል። ቤዛ የለምለምን ጥፊ ከቀመሰች በኋላ ከነባርኮት ቤት መቆየት እንደማትችልና ኤላ ወደ ቤት ወስዶ እንዲያሳርፋት ስትጠይቀው እሱም ይዟት ይሄዳል። ለምለም በሁኔታው ስለተበሳጨች ኤላን ተከትሎ ከመሄድ ይልቅ ለአደይ ያለውን ሁኔታ ማማከር ፈልጋለች። ዴቭን በበኩሉ ቤት ውስጥ ምን እየተካሄደ እንደሆነ ግራ ጋብቶታል። ምንድነው? እኔ የገባኝ ነገር የለም አደይ፣ ስለዚህ ጉዳይ ልታስረጅኝ ትችያለሽ በማለትም ቤት ውስጥ ስለሚከናወኑ ነገሮች አደይ የገባት ነገር ካለ በማለት እየጠየቃት ነበረ። አደይም ስለዚህ ጉዳይ የማውቀው ነገር የለም፣ ብቻ ግን ቤዛ በጣም መጥፎ ሰው ናት በማለት ስለ ቤዛ ጸባይ እየተናገረች ሳለ ለምለምም ምን ያህል ኤላን አፍቅራው እንደምትቀና እየገለጸላት ነበር። እርግጥም ዴቭ የለምለም ቅናት ከፍቅር የመነጭ እንደሆነ በደንብ ተረድቶታል። አስበሽው ነው አንቺ እኔን አፍቅረሽ በሌላ ሰው ስትቀኝ፣ ብቻ ይህን ነገር ማየት ብችል በጣም ደስ ይለኝ ነበር እያላት አሁንም ፍቅሩን እንድትቀበለው ምን ያህል እንደሚወዳት እየገለጸላት ቢሆንም አደይ ግን በመግደርደሯ ቀጥላበታለች። ዴቭ እድል ስጭኝ እባክሽን እየናፈቅሽ ነው በማለት እየሳማት ሳለ ወዲያውኑ ባርኮት መጥቶ ተመልክቷል። ይህንን ያየው ባርኮት ጥሩ ስሜት አልተሰማውም። አሁንም እንደሚወዳትና ከአደይ መራቅ እንደማይፈልግ ይነግራታል። እሷ ግን ልቧን እንደሰበራትና ከዚህ በኋላ ከሱ ጋራ ምንም አይነት ግንኙነት እንደማይኖራቸው እየገለጸችለት ቢሆንም እባክሽን አደይ እድል ስጭኝ፣ ከዚህ በኋላ የኔና ያንተ ጉዳይ አብቅቶለታል፣ ለምን ትይኛለሽ? ቤዛ መታ ነገሮች ተቀያይረው ነው። ጊዜው ደግሞ አንቺ እርግጠኛ ሆነሽ ፍቅሬን አልተቀበልሽኝም፣ ከዚህ በኋላ እኔ አንተን የማይህ እንደ ወንድም ነው ስትይኝ ያንን ውሳኔ ለመወሰን ተገድጃለሁ እያለ የተዘበራረቀ ስሜቱን እየገለጸላት ነበረ። እሷ ግን በምሬት ቤታችሁን ለቅቄ ሄዳለሁ እስከ ማለት ደረጃ ደርሳለች። በእርግጥ አደይ አሁንም የሚጠብቋት ፈተናዎች አሉ። ወደ ቤታቸው የተከሰተው የፍቅር ቅጥረኛ አደይን እንዲጎዳና ቀጥሎም ደግሞ ወደ ቤዛ እርምጃ እንዲወስድ ከአጅሪት ፍቅር ትዕዛዝ ተቀብሏል። ታዲያ እንዴትና በምን አይነት መንገድ መፈጸም እንዳለበት ሁሉንም ነገር ጠንቅቃ አስረድተዋለች። እንግዲህ ናወልና ፍቅር በማፊያ ቡድን የተገናኙ ሲሆን የተደራደረች ያለችውም እጇ ላይ ያለውን ፋይል ለሱ ልትሰጠው እንደሆነ ነው። በዚህም ተስማምተዋል። እሺ ኮፒው ከሌለሽና ሙሉ በሙሉ ፋይሉን የምትሰጪኝ ከሆነ ያዘዝሽኝን ሁሉ ለመፈጸም ዝግጁ ነኝ በማለት ትዕዛዝ ተቀብሏል። ለምለም የቤዛ መምጣት እረፍት ነስቷታል። ታዲያ ባርኮትን ሳይሆን ኤላን ፈልጋ እንደመጣችም ጥርጣሬ ውስጥ ነበረች። ይህንንም ለአደይ እየነገረቻት
ከዚህ በኋላ ኤላ ራሱን መጠበቅና መወሰን የሚችል ሰው ነው። ስለዚህ በብዙ አትጨናነቂ እያለቻት ሳለ እሷ ግን በጣም እየተጨናነኩኝ ነው፣ አሁን ላይ ምን መወሰን እንዳለብኝ አቅቶኛል በማለት የተቀመጠችበት ቦታ እዛው ላይ እንቅልፍ ወስዷታል። ናኦልም ወደ ክፍሏ በመግባት ሳታስበው ስሟታል። ነገር ግን ከለምለም ጥፊውን ቀምሶ ወዲያውኑ ተመልሷል። ፍቅር ባዘዘችው መሰረትም አፍቃሪዋ መስሎ አደይንም ስሟት ነበረ። ነገር ግን ከአደይም የተቀበለው ጥፊ ነበር። እንግዲህ ከሁለቱ ሴቶች ጥፊ የቀመሰው ናኦል ከሊዲያ በስተቀር እዚህ ቤት የሚመቸኝ የለም እና ፊት የተነካ ብለው እንደዚህ ከደበደቡኝ ከንፈራቸው ቢነካ ምን ሊሆኑ ነበር በማለትም ከፍቅር የተቀበለው ትዕዛዝ እንዴት አድርጎ ማስፈጸም እንዳለበት እንደከበደውም ይገልጽላታል። ታዲያ አጅሪት ፍቅርም አደይን መቅረብ መልካም ሰውና ለሷ የምታስብ በመምሰል ነው፣ መቸኮል የለብህም እያለች ላሰበችው ዓላማ እንዴት ከግብ ማድረስ እንዳለባት እያስረዳችው ትገኛለች። የባርኮትን መምጣት አልወደደውም። አንቺ የኔ እስካልሆንሽ ድረስ ባርኮትን እጠራጠረዋለሁ። ወደ ቤት መምጣቱንም አልወደድኩትም። ነገር ግን የራሱ ቤት እስከሆነ ድረስ ምን እናደርጋለን? እኛንን እንጂ መሄድ የነበረብን እያለ ነበር። አደይም ለሁለታችሁም ቢሆን ከእህትነት ያለፈ ሌላ ነገር እንዲኖረን አልፈልግም። የመጣሁት ለስራ እስከሆነ ድረስ ሁለታችሁም እንደ ወንድሜ ነው የማያችሁ የሚለው ንግግሯ ዴቭን አበሳጭቶታል። እጅግ በጣም እንደሚወዳትና በፍቅሯም እንደተጎዳ ስሜቱን እንድታዳምጥለት እየጋበዛት ነበረ። አደይ ግን አሁንም ልትቀበለው ፈቃደኛ አይደለችም። ምንም እንኳን ከዴቭ የፍቅር ስሜት ቢኖራትም ትክክለኛ ውሳኔ ላይ መድረስ አልቻለችም። እንደውም ከዚህ በኋላ ቤታችሁን ለቅቄ እወጣለሁኝ፣ አሁን አንዱን ችግር ተሻገርኩት ስል ሌላኛው ይጨመርልኛል፣ ደግሞ ይህ አዲሱ የመጣው እያለች ምን ያህል ፈተና እንደሆነባት ለዴብ ልትነግረው ፈልጋ ነበረ። ናኦል ስለመጣባቸው ሁሉንም ነገር በዝርዝር ሳትነግረው ቀርታለች። ኤላም እንዴት ሄዳ እንዴት ተመልሳ እንደመጣች እየጠየቃትና አንዳንድ ነገር እየመለሰችለት ነበረ። ሁኔታዎች ስላልተስተካከሉላት እዛ እንደቆየችና አሁን ከዚህ በኋላ ሕይወቷን እዚህ ማስቀጠል እንደምትፈልግም እየነገረችው ነበር። ተንኮል አርግዛ ወደ ቤቱ የተከሰተችው ቤዛ በላይ በታይ ብላ እንዲሰክር አድርገዋለች። ፍቅርም በበኩሏ በቤዛ መምጣት ደስተኛ አይደለችም። እኔ እዚህ ቤት እሷን ማየት አልፈልግም፣ እንደውም እሷን የምታስቀምጥ ከሆነ እኔም ናኦልን ከቤት እንዳይወጣ አድርጓለሁ በማለት ከወንድሟ ጋር ፉክክር ገጥማለች። ወንድሟም ምንም ቢሆን እኮ ታላቅሽ ነኝ፣ አንቺ የምትበይው አይጉደልብሽ እንጂ እንዴት እኔ ልትፎካከሪ ትችያለሽ በማለት እየነገራት ቢሆንም ፍቅር ግን እልህ ውስጥ ገብታለች። ከፍቅር ትዕዛዝ የተቀበለው ናኦልም አደይን እንዴት ማጣላት እንዳለበት ስራውን ጀምሯል። አደይ አትመቸኝም በማለት ለማንቋሸሽ ሞክሮ ነበረ። ዴቭ ግን ንግግሩ ስላላስደሰተው ጥሎ ለማውጣት ተገዷል። ድሮም እኮ ደደብ ነበርክ፣ አሁን ደግሞ ብሶብሃል በማለትም ከድሮ ጀምሮ ያውቀው እንደነበር ይገልጽለታል። እዛም ኤላን ካሰከረችው በኋላ ያሰበችውን ለማድረግ ወደ መኝታ ክፍሉ እየጎተተች ወስደዋለች። ኤላን ብላ ወደ ቤት የገሰገሰችው ለምለም አይኗ ጉድ ተመልክቷል። ከመኝታ ክፍሉ አስገብተው ኤላ ያሰብኩት ይህን ነበረ፣ ይኸው እጅ ላይ ጣለህ እያለች ስላሰበችበትና ስለመጣችበት ጉዳይ እየተነጋገረች ሳለ ለምለም ወደ ክፍሉ ትገባለች። ባየችው ነገርም በጣም ተደናግጣለች። አይነ አውጣ ሆና የተከሰተችው ቤዛ ግን ምንም አልመሰላትም። ባርኮት ፍቅረኛ ብሎ እንደ አንድ የቤተሰብ አባላት ቢቀላቅላትም እሷ ግን ያሰበችውን ለማሳካት ስትሯሯጥ እንግዲህ እጅ ከፈንጅ ተይዛለች። በእርግጥም ለምለም ስጋቷ ትክክል ነው ማለት ይቻላል። ባርኮቱን ወዳው ሳይሆን እሱን መጠቀሚያ አድርጋ ኤላን ፈልጋ ነው ወደዚህ የመጣችው እያለች ነበር ስታለቅስ የነበረው። አሁንም የገጠማት ይሄ ነገር ነው። ሰራተኛዋ አደይ በዚህ መልኩ በትርምስ እየቀጠሉ ይገኛሉ። በሚቀጥለው ክፍልስ በምን እናገኛቸው ይሆን? በባርኮትና በቤዛ መካከል፣ በኤላና በለምለም መካከል ብቻ የተፈጠረውን መሻከር በሚቀጥለው ክፍል የምናየው ይሆናል። በፍቅር አማካኝነት የገባው ቅጥረኛስ በአደይ ላይ ምን አይነት ተጽዕኖ ይፈጥር ይሆን? ብቻ የአደይ ፈተናም እንደቀጠለ ነው። ዴቭንም በፍቅር እያንገላታች መግደርደሯን ቀጥላበታለች።
የሚወዳት አደይ ዴቭን ታፈቅራለች በሚል ስሜት የቅናት ስሜት እየተሰማው ይገኛል። ፍቅርን በበኩሏ በአደይና በዴቭ መካከል ከአሁን አሁን ተፋቀሩ በሚል ስሜት በቅናት እየተንገበገበች ትገኛለች። ሊዱን ሲከላከል የቆየው ኤላም በቤዛ እጅ ወድቆ የሁለታቸው ፍቅር ፈተና ውስጥ ወድቋል። ብቻ ሰራተኛዋ አደይ የዛሬው ክፍል ባጭሩ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላለው አመሰግናለሁ።